ወደ አባ መጣ መጡ። እባክህ የምክር ቃል ለግሰኝ ብሎ ጠየቀው። አባ መጣም እንዲህ ያለ ነገረው። እግዚአብሔር የሚጸጸት ልቦናና ትሑት ስብዕና እንዲሰጥ ጸልይ። በደልህን አትዘንጋ። በሌሎች ላይ መፍረድ ትተህ ራስን የሁሉም የበታች አድርገህ ቁጠር። ከልጅ ጋርና ከመናፍቅ ጋር ጓደኛ አትሁን። እንደመጣልህ መናገርን ካንተ አርቅ። አንደበትህና ሆድህን ተቆጣጠረው። በጣም ጥቂት ወይን ብቻ ጠጣ። አንድ ሰው ስለ አንድ ጉዳይ ሲያወራ አትከራከረው። ትክክል ከሆነ እውነት ነው በለው። ትክክል ካልሆነ የምትናገረውን ታውቀዋለህ በለው። ትህትና ማለት ያ ነው። ልጅ እያለሁ አንድ ቀን መልካም ነገር አደርግ ይሆናል ብዬ ለራሴ ነግረው ነበር። እነሆ ሸመገርኩ። እስካሁን ግን መልካም የሚባል ነገር አላደረኩም። ሰይጣን በየትኛው ፈተና ነፍስ እንደሚያሸንፋት አያውቅም። እርሱ ምን እንደሚበቅል ሳያውቅ የሚዘራ ሞኝ ገበሬ ነው። ስለዚህም በፍትወት ይፈትናታል፣ በሐሜት ይፈትናታል፣ በሌሎችም ፈተናዎች እያቀያየረ ይፈትናታል። ነፍስ ልትወድቅበት የምትችለውን የፈተና አይነት እስኪያገኘው ድረስ ሁሉንም ይሞክራል። አባ ያዕቆብ ወደ አባ መጣ ባት ሂዶ ሲመለስ ወደ ሲላስ ገዳም መሄዴ ነው። ባመጣም እባክህ አባ ዮሐንስን ሰላም በልልኝ አለው። አባ ያዕቆብ ወደ አባ ዮሐንስ በመጣ ጊዜ የአባ መጣን ሰላምታ አቀረበለት። አባ ዮሐንስም ተንኮል የሌለበት የእስራኤል ሰው ማለት አባ መጣ ነው። ከዓመት በኋላ ወደ አባ መጣ ተመልሶ አባ ዮሐንስ ያለውን ነገረው። እርሱም እኔ የአረጋዊ አባት ላለው ነገር የሚመጥን አይደለሁም። ነገር ግን ይህን ወቅ አንድ አባት ወንድሙ ከራሱ አብልጦ ሲያመሰግን ስትሰማ እርሱ ራሱ ትልቅ ማዕረግ መድረሱን ተረዳ። ፍጹምነት ማለት ባልንጀራውን ከራስ በላይ ማክበር ነውና። አባ ማርቆስ የአባ ሰዋልዮስ ደቀ መዝሙር። በገዳመ አስቄጥስ የነበረው አባ ሰዋልዮስ አባ ማርቆስ የተባለ የጽሕፈት ችሎታ ያለው ረድ ነበረው። አባ ማርቆስ ፍጹም ታዛዥ ሰው ስለነበር ከሌሎች 11 አርድእት የበለጠ አባ ሰዋልዮስ ይወደው ነበር። 11ዱ አርድእት በዚህ ነገር ያዝኑ ነበር። በገዳሙ የነበሩ አበው ሁኔታውን ለአባ ሰዋልዮስ ነገሩት። እርሱም ኑ እንሂድ አለና የ11ዱን አርድእት የበዓታቸውን በር እያንኳኳ ወንድሜ ገሌ ቶሎ ና እፈልግሃለሁ ይል ነበር። አንዳቸውም ግን ፈጥነው አልወጡም። ወደ አባ ማርቆስ በዓት መጥቶ አባ ማርቆስ ሲለው ገና ድምፁ እንደሰማ ፈጥኖ ወጣ። አባ ሰዋልዮስም በል ሂድ ብሎ ወደ ሌላ ስራ ላከውና እነዚያን አበው 11ዱ የት አሉ ብሎ ጠየቃቸው። ከዚያም ወደ አባ ማርቆስ በዓት ገባ። አባ ማርቆስ አባ ሰዋልዮስ ሲጠራው እየጻፈ ነበር። ነገር ግን የመምህሩ ድምፅ ሲሰማ ኦሜጋ የሚለውን ቃል እንኳ ሳይፈጽመው ሮጦ መውጣቱን አዩ። እነዚያም አባቶች በእውነት የምትወደውን ወደድ ነው፣ ጌታም እንደኛ ይወደው አለ። አባ ሰዋልዮስ ወደ ሶርያ ሊሄድ በፈለገ ጊዜ ረዱ አባ ማርቆስ አባ አንተ ልተውህ አልወድም፣ ይህንንም ቦታ ትቼ ልሄድ አልወድም፣ እባክህ በዚህ ቦታ 3 ቀን ብቻ ቆይልኝ ሲል ለመነው። በ3ኛው ቀን አባ ማርቆስ አረፈ። አባ ሜላስየስ በአንድ ቦታ ሲያልፍ ሰዎችን አንድ መነኩሴ ሰው ገድለሃል ብለው የአካባቢ ሰዎች ይዘውት አገኘ። አባ ሜላስየስ ወደዚያ መነኩሴ ጠጋ ብሎ ከጠየቀው በኋላ በሐሰት እንደተያዘ አወቀ። ሰዎቹንም የተገደለው ሰው የት አለ ብሎ ጠየቃቸው። እነሱም አሳዩት። አባ ሜላስየስም ጸልዩ ብሏቸው ወደ ሬሳው ተጠግቶ እጁን ወደ ሰማይ ዘርግቶ ጸለየ። ያን ጊዜ የሞተ ሰው ተነሳ። ሁሉም እያዩት የገደለ ማን እንደሆነ ንገረን አለው። የሞተውም ሰው ወደ ቤተ ክርስቲያን ሄጄ ለካህኑ ገንዘብ ሰጠሁት። በዚህ ጊዜ ገንዘቡን ተቀበለኝና ገደለኝ። ከዚያም ወደ አባ በዓት ወረወረኝ። እባካችሁ ገንዘቡ ወስዳችሁ ለልጆች ስጡልኝ አላቸው። አባ ሜላስየስም በል ሂድ፣ እግዚአብሔር እስኪያስነሳ ተኛ። ያም ሬሳ ተመልሶ አንቀላፋ። አባ ማርቆስ ግብፃዊ
አባ ማርቆስ ግብፃዊ ለ30 ዓመታት ከበዓቱ ሳይወጣ የሚኖር መነኩሴ ነበር። በአካባቢው የሚገኘው ቤተክርስቲያን ካህን በየጊዜው ወደ እርሱ እየሄደ ሥጋ ወደሙን ያቆርበው ነበር። ዲያብሎስ የዚህን አባት ጽናት አይቶ ቀናበት። ስለዚህም አባ ማርቆስ ካህኑን እንዲጸየፈው በማድረግ ሊፈትነው አሰበ። ሰይጣን ርኩስ መንፈስ ያደረበት ሰው ወደ አባ ማርቆስ ላከው። ያም ርኩስ መንፈስ ያደረበት ሰው ጸልይልኝ የሚል መስሎ ቀረበና የካህኑ ኃጢአት ሰነፈተኝ፣ ከዛሬ ጀምሮ ወደ አንተ አታቅርበው ብሎ ጮኸ። አባ ማርቆስም ሁሉም ሰው ከበደል ለመራቅ ይሮጣል፣ አንተ ግን ይዘው መጣ፣ እንዳይፈረድብህ አትፍረድ ተብሏል። ኃጢአተኛ ቢሆንም እግዚአብሔር ይፈውሰዋል፣ ትፈወሱ ዘንድ እያንዳንዱ ስለሌላው ይጸልይ ተብሏልና። ይህንን ብሎ ሲጸልይ በሰውየው ላይ ያደረው ሰይጣን ትቶት ኮበለለ። ሰውየውንም በሰላም አሰናበተው። ካህኑ እንዳስለመደው ሲመጣ አባ ማርቆስ በደስታ ተቀበለው። ጌታም የአባ ማርቆስን የልቡን ንጽሕና ተመልክቶ የሚከተለውን ተአምር አሳየው። ካህኑ ሊያቆርብ ጠረጴዛውን ባዘጋጀ ጊዜ ከሰማይ መልአክ እግዚአብሔር ወርዶ እጁን በካህኑ ራስ ላይ አኖረው። ካህኑም የእሳት አምድ መሰለ። ይህንንም ሳይ ይደነቅ ጀመር። በዚህ ጊዜ ምድራዊ ንጉሥ ባለሟሎቹ የቆሸሸ ልብስ ለብሰው በፊቱ እንዲቆሙ አይሻም፣ በክብር ተጎናጽፈው እንጂ። ሰማያዊ ንጉሥማ የተቀደሱ ምስጢራትን ለማገልገል በሰማያዊ ክብር ፊት የሚቆሙትን ካህናት እንዴት የበለጠ አይቀድሳቸውም የሚል ድምፅ ሰማ። አባ ማርቆስ በካህኑ ላይ ባለመፍረዱ ለዚህ ክብር በቃ። أبطال القصيد قصايدهم تسبق أخطاءهم، الشعر يناديهم. دكتور مرحبا دوالك يا ابو يسوع، شرف فيك. ሰማ። አባ ማርቆስ በካህኑ ላይ ባለመፍረዱ ለዚህ ክብር በቃ። አባ አኔሌስ በአንተ ላይ ክፉ በሰራብህ ወንድም ላይ ለበቀል የሰነዘርከው ነገር ሁሉ በጸሎት ጊዜ በልቡና እየመጣ ይፈትንሃል። ጸሎት የደግነት ፍሬ፣ የቁጣም አለመኖር ነው። ጸሎት የትካዜና የውስጥ የሐዘን ማስታገሻ ነው። ሂድ፣ ያለን ሁሉ ሽጠና ለድሆች መጹት፣ ከዚያም መስቀሉን ተሸከም፣ ራስህን ካድ። በዚህ መንገድ ያለ እውከት ልትጸልይ ትችላለህ። ነገሮች ሁሉ አንተ እንደምትፈልጋቸው እንዲሆኑ አትመኝ፣ እግዚአብሔርን እንደሚያስደስቱት እንጂ። እንደዚህ ከሆነ የማስታወክና በጸሎት ጊዜ አዘውትረህ የምታመሰግን ትሆናለህ። ራሱን ከሁሉም ተለይቶ የተጣለ እንደሆነ አድርጎ የሚያስብ መነኩሴ ብፁዕ ነው። ውስጣዊ ሰላም የሚሻ መነኩሴ ለጠላት ጦር የማይበገር ሆኖ ይኖራል። ከሕዝብ ጋር የተቀላቀለ የሚኖር ከሆነ ግን ባለማቋረጥ የሰይጣን ውጤዎች ይቀምሳል። አባ ኔጥራስ የአባ ሰዋልዱ ረዲ የነበረው አባ ኔጥራስ በደብረ ሲና በባቱ ያለ ለሰውነቱ የሚያስፈልጉትን ነገሮች በተመለከተ ራሱን በጥንቃቄ ይዘው ነበር። በኋላ ጳጳስ ሲሆን ግን ለሥጋው በሚያስፈልጉት ነገሮች ግድ የለሽ ሆነ። ረዱ አንድ ጊዜ አባ በገዳም እያለን ይህን የመሰለውን ተባቶና ትርምት አታደርገውም ነበር ሲል ጠየቀው። አባ ኔጥራስም በገዳም እያለው ውስጣዊ ሰላምና አንድነት ነበር። ስለዚህም በአንድ በኩል እንዳልታመም፣ በሌላ በኩልም ከሚገባኝ በላይ እንዳልጠግብ ስል ብቻ ሰውነት ሲጠብቀው ነበር። አሁን ግን በዓለም ውስጥ በምቾት ወንበር ላይ ነኝ። ብታምም እንኳ ተከታትሎ የሚያሳክመኝ አለ። ስለሆነም ይህን ሁሉ የተቀጠቀጠ ትርምት የሚፈጽመው በውስጥ ያለውን መነኩሴ እንዳላበላቸው ብዬ ነው። አባ ኔቅጣስ ስለ ሁለቱ ወንድሞች የሚከተለውን ተናግሯል። በአንድ ጊዜ ሁለቱ መነኮሳት በአንድነት ለመኖር ወሰኑ። አንደኛው በልቡ ወንድሜ የሚፈልገውን ሁሉ አደርግለታለሁ ሲል ቃል ገባ። ሌላኛውም የወንድሜን ፍቃድ እፈጽማለሁ ሲል በልቡ ወሰነ። በዚህ ውሳኔያቸው ለብዙ ዘመናት በለጋስነት ኖሩ። በዚህ ፍቅራቸው የቀና ሰይጣን ሊለያያቸው ተነሳ። በባታቸው በር ላይ ቆመና ለአንደኛው እርግብ ለሌላኛው ቁራ መስሎ ታየው። በዚህ ጊዜ አንደኛ መነኩሴ ርግቧን አያት ሲል፣ ሌላኛው ደግሞ እርግብ አይደለችም ቁራ ነው ሲል መለሰ። እርግብ ናት ቁራ ነው። ክርክር ጀመሩ። ክርክሩ ወደ ጭቅጭቅ፣ ጭቅጭቁ ወደ ድብድብ አመራ። ደም በደም እስኪሆኑ ድረስ ተደባደቡ። በመጨረሻም ተለያዩ። ከ3 ቀናት በኋላ ወደ ልባቸው ተመልሰው ሁለቱም ተጸጸቱ፣ ይቅርታም ተጠያየቁ።
ሁለቱም በተለያየ መልክ አንድ አይነት ነገር ማየታቸው ልዩነታቸው የመጣው ከነገሩ ሳይሆን ከዲያብሎስ መሆኑን ተረዱ። እስከ ዕለተ ሞታቸውም አብረው ያለ ጸብ ኖሩ። አባ ዞዮስ። አንድ ወንድም አባ ዞዮስን 3 ቁራጭ ዳቦዎችን በቀን ብመገብ ብዙ ነውን ብሎ ጠየቀው። አባ ዞዮስም ወደ ገዳም የመጣው በአውድማ እህል ልትወቃ ነውን አለው። ያም ወንድም አስከትሎ 3 ብርጭቆ ወይን ብጠጣስ ብዙ ነውን አለው። አባ ዞዮስም ሰይጣን ባይኖር ኑሮ ብዙ አይሆንም ነበር፣ ነገር ግን ሰይጣን አለና ብዙ ነው። ወይን በፈቃደ እግዚአብሔር ላይ የሚኖሩ መነኮሳት ዋና የጾር መነሻ ነው። አባ ዛንቲያስ ውሻ ከኔ ይሻላል፣ እሱ ለሌሎች ፍቅር አለው፣ በማንም ላይ አይፈርድም፣ እንደዚህ ይል ነበር። በሲልስ ገዳም የነበረው አባ ኦሎምፐስ የፍትወት ጾር ይፈትነው ነበር። ሰይጣን በሀሳቡ እየመጣ ሂድ ውጣና ሚስት አግባ ይለውም ነበር። እርሱም ከበዓቱ ወጥቶ ወደ ጭቃው ሄደና ከጭቃው የሴት ምስል ሰርቶ ኦሎምፐስ ሆይ ሚስት ይቻት፣ አሁን እርሷን ለማስተዳደር ጠንከረ መስራት አለብህ እያለ በጉልበት ስራ ተጠመደ። ከጥቂት ጊዜ በኋላ እንደገና ሄዶ ትንሽ ምስል ሰራ። ከዚያም ሚስት ልጅ ወልዳለችና ለምግቧና ለልብሷ ከበፊቱ በባሰ ሁኔታ መስራት አለብህ እያለ ይደክም ጀመር። በመጨረሻም ስራው ሲበዛበት ለልቡናው ይህን መከራ ከዚህ በላይ መሸከም አልችልም። ልቡናውም እንግዲያው ሚስት መፈለግን ተዋለው። ወዲያውም እግዚአብሔር ጾሩን አራቀለት። አባ ወርሲያስ። ሰው ልቡን ካልጠበቀ የሰማውን ሁሉ መርሳትና መዘንጋት ይጀምራል። ስለሆነም ጠላት በእርሱ ውስጥ ቦታ ያገኛል፣ ገልብጦም ይጥለዋል። ልክ ዘይት ተሞልቶ እንደሚያበራ መብራት ማለት ነው። ዘይቱን መጨመር በዘነጋ ቁጥር መብራቱ እየቀነሰ ይመጣል፣ ጨለማም ቦታውን ይረክባል። ከዚህ የባሰ የሚፈጠረው ደግሞ አይጥ ወደ መብራቱ ተጠግታ ክሩ መብላት ከጀመረች ነው። ዘይቱ አልቆ መብራቱ ካልጠፋ ይህንን ማድረግ አትችልም። ነገር ግን መቅረዙ ያለ ብርሃን ብቻ ሳይሆን ያለ ሙቀት መቅረቱን ስታይ ክሩን ለመጎተትና መብራቱን ለመጣለም ጥረት ታደርጋለች። ከሸክላ የተሰራ መብራት ከሆነ ይሰበራል። ከናስ የተሰራ ከሆነ ግን የቤቱ ጌታ መልሶ ዘይት ይሞላዋል። በተመሳሳይ ሁኔታ ልባችን ካልጠበቅን መንፈስ ቅዱስ ቀስ በቀስ ሙቀቱ ጭራሽ እስኪለየን ድረስ ከሕይወታችን ውስጥ ይጠፋል። ጠላቱ የነፍስን ገለት ያቀዘቅዘዋል፣ ክፋትም ሰውነትን ያበላሸዋል። ነገር ግን ሰው ከእግዚአብሔር ጋር ጠንካራ ግንኙነት ኑሮት በዝንጋይ ውስጥ የሚሰቃይ ከሆነ እግዚአብሔር በቸርነቱ እርሱን መፍራት እና የፍርዱን ሰዓት ማስተዋል በልቦና ያስቀምጥበታል። ልበ ንቁ እንዲሆን ያዘጋጀዋል። እስኪጎበኘው ድረስም ራሱን በአስተማማኝ ሁኔታ ለወደፊቱ እንዲጠብቅ ያደርገዋል። تذكر أول مرة مسكت يد البلاي ستيشن؟ أو أول مرة اكتشفت المكان السري؟ أول لعبة لعبتها أونلاين كيف كان شعورها؟ وأول مرة شحنت الهدية؟ أول مرة شاركت وفزت؟ أول مرة في كلمة أنا كنت معك. لايك كارد معكم وبنكمل معكم. አንድ አረጋዊ እንዲህ አለ። ፈተና ወደ ሰው ሲመጣ ያ ሰው እንዲደክምና እንዲዝል እንዲሁም እንዲማረን ለማድረግ ሌሎች ፈተናዎችም ከተለያዩ አቅጣጫዎች ተደራርበው ይመጡበታል። ይህ አረጋዊ የሚከተለውን ታሪክ አስከትሎ ተናገር። ፈተና የመጣበት አንድ ወንድም ነበር። በፈተና ላይ ያለ ሌሎች ወንድሞች ባዩት ጊዜ ሰላም አላሉትም፣ ወደ በዓታቸውም አልወሰዱትም። ህብስተ ሰርክ በፈለገ ጊዜ ማንም ምንም ነገር አልሰጠውም። ከስራ ሲመለስ በቤተክርስቲያን ይደረግ ወደ ነበረው ወደ አንድነት ማዕድ እንዲመጣ ማንም አልጋበዘውም። ከተሰማራበት ስራ ውሎ ሲመለስ በበዓቱ ውስጥ ምንም የሚቀመስ ነገር አልነበረውም። እርሱም ስለዚህ ሁሉ እግዚአብሔርን አመሰገነ። እግዚአብሔርም ትዕግስቱን አይቶ ይህን ፈተና አራቀለት። ወዲያውኑ ዳቦ በግመል የጫነ ከግብፅ የመጣ አንድ ሰው በሩን አንኳኳ። ያ ወንድም ግን ጌታ ሆይ ስለ ስምህ ስል ትንሽ መከራ እንኳን ለመቀበል የበቃው አይደለውም ማለት ነው
እያለ አለቀሰ። ፈተናው ሲያልፍ እነዚያ ወንድሞች በሰላምታቸው ሆነ በፍቅራቸው እንደ ቀድሞ ሆኑለት፣ በበዓታቸውም ተቀበሉት። ወንድሞች ከአረጋውያን አንዱን ከባድ የሆነ የቤቱና ተጋድሎንና አስጨናቂ ትርምቱን እንዲቀንስ ለመኑት። እርሱ ግን እንዲህ ብሎ መለሰላቸው፣ ልጆቼ ሆይ አብርሃም የእግዚአብሔርን ታላቅ ስጦታ ሲያይ የሚጸጽተው በኋላ ድካሙ ሳይሆን ቀደም አድርጎ ባለመጋደሉ እንደሆነ ነግራችኋለሁ። አንድ አረጋዊ ውሃ ካለበት ቦታ 12 ማይል ያህል ከሚርቅ በረሃ ይኖር ነበር። ሁል ጊዜ ውሃ ሊቀዳ በሄደ ቁጥር ከድካሙ የተነሳ ይህ ድካሜ ምን ይጠቅመኛል? ወደ ውሃው ቀረብ ብዬ ይኖራለሁ። እንደዚህ ይል ነበር። አንድ ቀን እንዲህ እያለ ሲሄድ ወደ ኋላ ዞር ሲል አንድ የሆነ ሰው አብሮት እየሄደ እርምጃውን ሲቆጥር አየው። እርሱም አንተ ማነህ ብሎ ሲጠይቀው ያም ሰው እኔ የጌታ መልአክ ነኝ፣ እርምጃ እንድቆጥርና የድካምን ዋጋ እንድሰጥ ተልኬያለሁ። ይህን በሰማ ጊዜ ይህ አረጋዊ የበለጠ ተበረታታ። ከነበረበት ቦታ እንደገና 5 ማይል ያህል ርቆ ኖረ። አንድ ወንድም አንድን አረጋዊ እያደረኩት ያለሁት ነገር እንደ መነኩሴ አይደለም። ምን ላድርግ? እበላለሁ፣ እጠጣለሁ፣ እንዲሁም ያለ ሀሳብ እተኛለሁ። ክፉ ሀሳብ አለብኝ። ከአንዱ ሀሳብ ወደ ሌላው በመገለባበጥ በከባድ ችግር ላይ ነኝና ብሎ ጠየቀው። አረጋዊውም እንዲህ አለው፣ በበዓትህ ተቀመጥ፣ ሳትጨነቅ ማድረግ የምትችለውን ትንሽ ነገር እርሱን አድርግ። አሁን አንተ የምታደርገው ትንሽ ነገር አባ አንጦንዮስ በበረሃ ከሰራቸው ታላላቅ ስራዎች ጋር ዋጋው እኩል እንደሆነ አስባለሁና፣ እንዲሁም ስለ እግዚአብሔር ስም ስትል በዓትህን አጽንተህ በመቀመጥ ሕሊናህን በመጠበቅ አባ አንጦንዮስ የነበረበትን ቦታ አንተም እንደምታገኝ እመን። ወንድሞች አንድን አባት መንፈሰ ጠንካራና በጥሩ ተጋዱ ላይ ያለ ወንድም ሌሎች ወደ ዓለም ሲመለሱና ሲደክሙ ሲያይ እርሱም ላይረበሽ የሚችለው እንዴት ነው ብለው ጠየቁት። እርሱም እንዲህ አለ፣ ጥንቸሎችን የሚያባረሩ ውሾችን ተመልከቱ። ከእነርሱ መካከል አንዱ ጥንቸል ሲያይ ስለሌላ ስለምንም ነገር ሳያስብ ያየውን ጥንቸል ብቻ እስኪ ድረስ ይከተለዋል። ሌሎች ውሾች ግን ጥንቸሉን ያየው ውሻ ሲሮጥ ስላዩት እስከ ተወሰነ ርቀት ድረስ አብረውት ይሮጣሉ። ኋላ ግን ቀስ እያሉ ይመለሳሉ። እስኪይዘው ድረስ እስከ መጨረሻው የሚከተለው ጥንቸሉን ያየው ነው። እርሱ ወደ ኋላ ስለሚመለሱ ስለ ሌሎች ውሾች ለማሰብ ሆነ እነርሱን ለማየት ጊዜ የለውም። ያየውን እስኪይዝ ድረስ እሾሁ፣ ጠጠሩ፣ አለቱ ሁሉ አይሰማውም። ክርስቶስም በሚፈልግ ሰውም እንዲሁ ነው። ሁልጊዜ በአይነ ህሊናው የሚታየው ዓላማው መስቀሉ ስለሆነ በመስቀል ላይ ወደ ተሰቀለው መድኃኔዓለም ኢየሱስ ክርስቶስ እስኪደርስ ድረስ ከዛ ውጭ የሚሆነው ማንኛውም ነገር ግድ አይሰጠው። ስለ ሌሎች መመለስና መቅረት ለማሰብ ጊዜ የለው፣ ጉዳዩም አይደለም። አንድ ወንድም ገዳሙን ትቶ ከመውጣት ፈተና ጸባ ፍልሰት ጋር እየታገለ 9 ዓመታትን አሳለፈ። ሁል ጊዜ ጠዋት ላይ ሊሄድ ይዘጋጅና ማታ ሲሆን በልቡ ነገ ይህን ቦታ ለቅቄ እሄዳለሁ። ጠዋት ሲሆን ደግሞ ስለ እግዚአብሔር ስል የዛሬዋን ቀን ለመዋል ልበርታ። ለ9 ዓመታት እንዲህ ካደረገ በኋላ እግዚአብሔር ፈተናውን ሁሉ አራቀለት፣ በሰላምም ኖረ። አንድ አረጋዊ አንድ ወንድም ለ9 ዓመት ያህል ደህንነቱን እንኳን እስኪጠራጠር ድረስ በሀሳቡ ሲፈተን እንደኖረ ተናገረ። ከውስጡ የሚፈትነው የሀሳቡ ሁኔታ ስላስጨነቀው ራሱን አምርሮ ወቀሰ። እኔ ዋጋ የለኝም፣ ነፍሴን አጥቻለሁ። አንድ የጠፋው ስለሆነና ዋጋ ስለሌለኝ ወደ ዓለም ልመለስ። ነገር ግን ገና በመንገድ ላይ ሳለ እንዲህ የሚል ድምፅ መጣለት፣ እነዚህ የተፈተንክባቸው 9 ዓመታት ለአንተ የክብር አክሊል ሆነውላል። ወደ ቦታ ተመለስ፣ ይህን ሀሳብህን አስወግድልሃለሁ። ከአባቶች አንዱ እንዲህ አለ። አንድ ቀን ቅዳሜ ማታ የተወሰኑ ድሆች ምጽዋት ሊቀበሉ መጡ።
ሌሊት ተኝተን ሳለ ከእነርሱ መካከል ትንሽ ብጣሽ ጨርቅ ብቻ ያለችውና እርሷን ጣል አድርጎ የተኛ ሰው ነበር። ሌሊት ስወጣ ከባድ ከሆነ ብርድ የተነሳ ጥርሶች ሲንቀጠቀጡ ሰማሁት። እርሱ ግን እንዲህ ያለ ራሱን ያበረታታ ነበር። ጌታ ሆይ አመሰግንሃለሁ። በዚህ ሰዓት ስንት ባለጸጋዎች ብረት ለብሰው በእስር ቤት ታስረዋል። ስንቶች ተፈጥሯዊ ሰውነት ፍላጎታቸውን እንኳን ለመፈጸም በማይችልበት ሁኔታ እግራቸውና በሰንሰለትና ከእንጨት ጋር ታስሯል። እኔ ግን እግሮቼ እንደፈለጉ መዘርጋት የሚችል እንደ ንጉሥ ነኝ። ይህን ስሰማ ለወንድሞች ያወራሁላቸው፣ እነርሱም ጥቅም አገኙበት። Mom's World, get ready for unmissable deals starting November 1st. Stay tuned. Gcash. Install it now. ንጉሥ ነኝ። ይህን ስሰማ ለወንድ